በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ አንድ አጭር ጉዳይ ላካፍላችሁ ወደድኩ። ምክንያቱም የቤተ ክርስቲያናችን ማዕረግ፣ የቤተ ክርስቲያናችን ክብር፣ የቤተ ክርስቲያናችን ልዕልና ስለሆነ ያየሁትን የሰማሁትን ማለፍ ስለማልችል ሁላችሁም ከታላላቆቹ እስከ ታናናሾቹ ያላችሁ እንድትመለከቱት እንድትሰሙትና እንድታስቡበት መፍትሄም እንዲሆን ይዤ ወደ እናንተ ቀርቤያለሁ። ይኸውም የአዲስ አበባ ሀገረ ስብከት ችግር መፍቻ መፍትሄ ይሆናል ብዬ ያቀረብኩት ምክርና አስተያየት ነው። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 11 ላይ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ሰዎች ስለ አንዳንዶች ሰምተናል ብሎ ቅዱስ ጳውሎስ በሰፊው ይጽፍልናል፣ አስተምሮናልም። ነገር ግን እኔ ያየሁት ነገር ሰኞ መጋቢት 14 2018 አንድ ጉዳይ ኖሮኝ ወደ አዲስ አበባ ሀገረ ስብከት ብቅ ብዬ ነበር። ባየሁትና በተረዳሁት መሰረት ችግሩን አይቼዋለሁ። እናም ከበር ጀምሮ እስከ ውስጥ ያለው ነገር በጣም የሚከብድ ነገር ነው። አንደኛው ከበሩ ግራና ቀኝ በጣም ብዙ ሰው በሩን ይዞ ተሰልፏል። ከዛ እንደምንም እንግዲህ ተጋፍተን ወደ ውስጥ ገባን። ከዛ በኋላ ደግሞ ወደ ሊቀ ጳጳሱ ቢሮ ወጣን፣ 4ኛ ፎቅ ላይ። በዚያን የሚያስተናግዱ 3 ወጣቶች ተሰልፈዋል። ሊቀ ጳጳሱ ብፁዕ አቡነ ሕርያቆስ በእንግዳ ማስተናገጃ አዳራሽ ቁጭ ብለው አንዳንድ ሰው እያስገቡላቸው ያነጋግራሉ። እንግዲህ 2ቱ በሩን ይዘዋል። አንደኛው ደግሞ ከታች የተመዘገቡ ናቸው ብሎ የስም ዝርዝር ይዟል። በዚያን ጊዜ የተመዘገቡ ሰዎች ምንም አይነት ቁጥር የላቸውም። እየመጡ ይሰለፋሉ። ትንሽ የለም፣ ትልቅ የለም። ታላላቁም የቤተ ክርስቲያን አስተዳዳሪዎች፣ ወጣቶቹም፣ ጸሐፊውም፣ አለቃውም፣ ባለጉዳዩም በአንድ ላይ ተሰልፈው ኃይለኛ ግፊያ ነበረ። ከዛ እኔ ደግሞ ወደ አስተናጋጆቹ ጋር ጠጋ ብዬ ብፁዕ አባታችን አቡነ ሕርያቆስ ቀጥረውኛልና ወይ ንገሩልኝ ወይ አስገቡኝ አልኳቸው። አይ አንነግርምም አናስገባም አሉኝ። ለምን ስላቸው አይ ተራዎትን ይጠብቁ አሉኝ። ከዛ በኋላ አንድ ሽማግሌ የተቀመጡባት ወንበር አንድ ወንበር ነበረች። እኔም እሳቸው ተነስተው ሲሄዱ ወንበሯ ላይ ቁጭ ብዬ ዳዊቴን በሰዎቹ ተከልዬ በሚጋፉትና በተሰለፉት አለቆችና ባለጉዳዮች ተከልዬ ጥጓን ይዤ ዳዊቴን ደገምኩ ማለት ነው። እዛው ቁጭ ብዬ ጸሎት አረኩ። 2 ሰዓት ተኩል ነበር የደረስኩት። ከዛ 6 ሰዓት ሆነ። እዛችሁ ወንበሯ ላይ ቁጭ ብዬ እየጸለይኩ ተጋፊውም ያው አንድ ዙር ጥግ ነበር ላይ የተሰለፈው። አሁን 2 ዙር ሆነና በጣም ግፊያው እየጠነከረ መጣ። ከዛ 6 ሰዓት ሲሆን ደግሞ
ተሰለፍኩ ማለት ነው። አንገብጋቢ ጉዳይ ያላችሁ በዛ በኩል ይባላል። በዛ በኩል ደግሞ ለስራ አስኪያጁ ይባላል። መግቢያው አንድ ነው። በዛ በኩል ለሊቀ ጳጳሱ ይባላል። ሶስት አይነት ሰልፍ ሆነ። ወደ ስራ አስኪያጁ የሚገቡ ወደ ሊቀ ጳጳሱ የሚገቡ ሁለት አይነት። ምክንያቱም አስቸኳይና ወይም ልዩ ሰዎች ናቸው መሰለኝ በዛ በኩል ይሆናሉ። እኛም በዛ በኩል ከዛ በኋላ ጠጋ ብዬ ወደ በሩ ጋር ፊቴን ለሊቀ ጳጳሱ አሳየኋቸው። እየጠበቁ ነበር። ወደ 6:30 ሲሆን ገባሁ ማለት ነው። ገባሁ። እኔ ስገባ በሩ ተዘጋ። ተሰላፊው ገና ግማሽ አልሆነም። ከዛ እኔ ከገባሁ በኋላ በሩ ሲዘጋ ደግሞ አንዱ ቁቁታ ጀመሩ። ረብሻ ሆነ። ጮሁ በጣም። ስለዚህ ሊቀ ጳጳሱ ብፁዕ አቡነ ሕርያቆስ ወጥተው ምንድን ነው ይኸው 3 ሳምንቴ ነው ከመጣው ስመላለስ ሰኞ 3 ሰኞ መጣው፣ ዛሬም ይኸው ዘጉ እና ተቸግሬ ነው አለ። ጉዳዩን ተናገረ። ከዛ እንግዲህ ብፁዕ አባታችን ወጥተው ህዝቡን አረጋግተው ለዛሬ ይቅርታ ሰዓት አልቋል፣ ነገር ግን ለሚቀጥለው ሳምንት ሰኞ ሁላችሁም ተመዝገቡና ተራያዙ፣ መጀመሪያ ትገባላችሁ፣ አሁን ግን ወደ ቤታችሁ ሂዱ ብለው አሰናበቱ። እኔም እሳቸውን ተከትዬ ወጣው። ወደ ቤታችን ሄድን ማለት ነው። እና ቁጭ ብዬ ሳስብ የነበረው ሳወጣ ሳወርድ የነበረው ይህች ቤተ ክርስቲያን ወዴት እየሄደች ነው? የተከበሩ ትልልቅ የቤተ ክርስቲያን አስተዳዳሪዎች፣ ጸሐፊዎች፣ የሰበካ ጉባኤ አባላት ደግሞ በሽተኞችም ከዘራ ያዙ ነበሩ እና ወንበር የለም፣ ቆሞ ነው። እንግዲህ ከ2 ሰዓት ጀምረው የገቡ አሉ። ከ2 ሰዓት ጀምረው እስከ 6:30 እዛ ተሰልፈው የቆሙ አሉ። እንደ ባለ ጉዳይ መስተናገጃ መቀመጫ ወንበር ምናምን የለም። ስለዚህ መስሪያ ቤት አይመስልም። በየቦታው ቤተ ክርስቲያንም ሲኬድ መንግስት መስሪያ ቤትም ሲኬድ የማስተናገጃ ቦታዎች አሉ። አዲስ አበባ ሀገረ ስብከት ግን ማስተናገጃ ቦታ የለምና በጣም ልቤ አዘነ። ስለዚህ ለሀገረ ስብከቱም ሆነ ለቤተ ክርስቲያኗ ክብር ይጠቅማል ያልኩትን 4 ጉዳዮችን ይዤ መጣሁ። ጠቅላይ ቤተ ክህነትም መንበረ ፓትርያርክ አዲስ አበባ ሀገረ ስብከትም በቅንጅት ሊሰራ የሚችል ነው። በእውነት ብፁዕ አባታችን አቡነ ሳዊሮስ ከገቡ ጀምሮ የጠቅላይ ቤተ ክህነት ግቢ እዩኝ እዩኝ ማለት ጀምረዋል። ግቢው፣ ጽዳቱ፣ አበባው፣ ውሃው፣ በበሩ ጋር ያለው አጥርና የጥበቃ ቤቶች በአጠቃላይ ይሄ አይነኬው ነገር ጠቅላላ የበሰበሰው ሁሉ ፈርሶ ተጠራርጎ ግቢው አሁን በእውነት የጠቅላይ ቤተ ክህነት የመንበረ ፓትርያርክ ግቢ ሊመስል ትንሽ ማጣራት ነው የቀረው። እንደ ጠቅላይ ቤተ ክህነቱ ሁሉ አዲስ አበባ ሀገረ ስብከትም ማጣራት ማጽዳት የሚፈልግ ይመስለኛል። ስለዚህ በቅንጅት ጠቅላይ ቤተ ክህነት የሚመራው ቋሚ ሲኖዶስ የሚመራው ሀገረ ስብከት ከሆነ በቅንጅት ደግሞ ማጣራት፣ ማጽዳት፣ ማስተካከል ያስፈልጋል።
ይሄ የቤተ ክርስቲያናችን ክብር ነው። ይሄ የቤተ ክርስቲያናችን ልዕልና ነው። አንድ ቤተ ክርስቲያን ስርዓት አላት። እንግዳ እንዴት እንደምትቀበል፣ ህዝቦቿን እንዴት እንደምትመራ፣ እንዴት እንደምታስተዳድር ስርዓት አላት። ያ ደግሞ በዚህ ቤተ ክርስቲያን ላይ በዚህ ሀገረ ስብከት ላይ መታየት ያለበት ይመስለኛል። እንግዲህ ቤተ ክርስቲያን በየጊዜው ልጆቿን ትቀሰቅሳለች፣ ትጠራለች። አየሩ በራሱ እንድንመስል የመመሪያ ሰው፣ የተግባር ሰው፣ የህግ ሰው፣ የፍትህ ሰው እንድንሆን ስለሚያስገድደን በዚህ ልቃችሁ ትገኛላችሁ። በጥቅሉ ከስልጠናው ለቤተ ክርስቲያናችን፣ ለህዝባችን፣ ለሀገራችንም የሚጠቅመውን መልካሙን ገብይታችኋል ብዬ አስባለሁኝ። ተግባራዊ እንዲሆን አሳስባለሁኝ። ለነገዋ ቤተ ክርስቲያን የተሻለ ነገር ለመስራት ምን እናድርግ ለማለት ነው። አገልግሎታችንን እንዴት እያደረግን እናጠናክረው። ዓለም ሁላችንም እንደምናውቀው አልፎን ሄዷል። ዘመናዊውን ዓለም መቀላቀል መጓዝ ካልቻለን ዛሬም በትናንትናው ነገር ውስጥ ተደብቀን ከተቀመጥን ቤተ ክርስቲያናችንን ማሻገር አንችልምና እንዲህ አይነት ስልጠናዎች በወር አንድ ጊዜ ቢኖር መወያየት ቢቻል የበለጠ ብዙ የምንገበያቸው፣ የምንወስዳቸው፣ የምናገኛቸው ነገሮች ይኖራሉ የሚል እምነት አለ። ስለዚህ አንደኛ የያዝኩት ችግር በየቀኑ በውጭ በር ላይ ተኮልኩለው የሚውሉ ባለጉዳዮች ለምን እንደሚኮለኮሉ፣ ለምን እንደሚቀመጡ አጣሪ ማጣታቸውና መፍትሄ አለመኖሩ አንዱ ችግር ብዬ ይዤዋለሁ። ደግሞ እንደ መፍትሄ ያቀረብኩት በሐዋርያት ሥራ ምዕራፍ 6 ቁጥር 1 ላይ በየቀኑ ይላል ቅዱስ ጳውሎስ፣ በየቀኑ በተሰራው አገልግሎት ችላ በማለት ያንጎራጉሩ ነበር ይላል። ስለዚህ በየቀኑ በበር ላይ ለሚኮለኮሉና ለሚቀመጡ ባለ ጉዳይ መሳዮች ለምን በየቀኑ መጥተው እንደሚኮለኮሉ ወይም እንደሚቀመጡ አጣሪ ኮሚቴ በመመደብና የእያንዳንዳቸውን የግል ጉዳይ በማጣራትና በመለየት ለአንዴና ለመጨረሻ ጊዜ እርምጃ በመውሰድ መግቢያና መውጫውን በር ማጽዳት፣ ማስከበር መፍትሄ ነው ብዬ ይዤዋለሁ። ስለዚህ አጣሪ ኮሚቴ ያስፈልጋል ማለት ነው። ሁለተኛው ችግር ብዬ ያዝኩት ከውጭ እስከ ውስጥ ድረስ ሰንሰለት ዘርግተው በድለላ ስራ መስሪያ ቤቱን ያስቸገሩትን መለየትና ለለውጥ መነሳት ያስፈልጋል ብዬ ይዤዋለሁ። የዚህ መልስ ወይም መፍትሄ ብዬ ያዝኩት በመጽሐፈ ኢዮብ ምዕራፍ 5 ቁጥር 6 ላይ ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም ይላል። ስለዚህ ችግሩን ያመጡት አልጠግባዮች ከሆኑ ከውጭ እስከ ውስጥ ሰንሰለት ዘርግተው የጉቦና የድለላ ስራ የሚሰሩትን ጥናትና ክትትል ኮሚቴ መድቦ ከስር ከመሰረታቸው የማያዳግም እርምጃ በመውሰድ መስሪያ ቤቱን ማጽዳት መቻል መፍትሄ ነው ብዬ ይዤዋለሁ። ሶስተኛው ችግር ስርዓት የሌለው የባለ ጉዳዮች መስተንግዶ ነው። ለዚህ መፍትሄ ይሆናል ብዬ መልስ ያስኩት በሐዋርያት ሥራ ምዕራፍ 21 ቁጥር 24 ላይ እንዲህ ይላል፣ ሕጉን ጠብቀህ በስርዓት እንድትመላለስ እወቅ ይላል። የባለ ጉዳዮች በተለይም የቤተ ክርስቲያን አስተዳዳሪዎች እና ጸሐፊዎች፣ የሰበካ ጉባኤ አባላት እነዚህ በየሳምንቱ አንድ ቀን
ሰኞ ከሚሰበሰቡ በአዲስ አበባ ያለው ቤተ ክህነት በ8 ነው የተከፈለው። 8 ነው። ስለዚህ በየሳምንቱ አንድ ቀን የ8ቱም ክፍለ ከተማ አለቆች ከሚሰበሰቡ ከሰኞ እስከ ሐሙስ 4 ቀን መድቦ ሰኞ የ2 ክፍለ ከተማ ቤተ ክህነት፣ ማክሰኞ የ2 ክፍለ ከተማ፣ ረቡዕ የ2 ክፍለ ከተማ፣ ሐሙስ የ2 ክፍለ ከተማ 8ቱን በ4 በመክፈል በየቀኑ የ2 ክፍለ ከተማ ቤተ ክህነት ስር የሚገኙ አለቆች፣ ጸሐፊዎች፣ ሰበካ ጉባኤዎች መጥተው እስከ ሰዓት ድረስ አንዴ ይመጣሉ፣ ጉዳያቸውን ጨርሰው ይሄዳሉ። ስለዚህ መጓተት የለም፣ ድካም የለም። ምክንያቱም እዛ ያሉ አገልጋዮች ወይም ኃላፊዎች ወይንም የሀገረ ስብከቱ ስራ አስኪያጅ ቆሞስ አባ ገብረ መድኅን ወይንም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ይህን ያህል ሕዝብ ቁጭ ብሎ ማነጋገር በሽታ እንጂ ጤንነት አይደለም። ደግሞ የታመመም አለ፣ በሽታ አለ፣ ስንት ነገር አለ። አስተናጋጆቹ ራሳቸው በሽታ ሊያመጡ ይችላሉ። እና ይህ ሁሉ ችግር ይህ ሁሉ ሰው በአንድ ላይ መሰብሰብ ራሱ በጣም ትልቅ አደጋ ስለሆነ ከሰዓት በኋላ ደግሞ ከሰኞ እስከ ሐሙስ የተለያዩ ባለጉዳዮች እና የቢሮ ስራ የተወሰነውን ወደ ስራ መቀየር ተገቢ ነው። በሀገረ ስብከቱ በሳምንት 2 ቀን ስብሰባ ይደረጋል። ማክሰኞና ሐሙስ ስብሰባ ነው ይባላል፣ የመምሪያዎቹ ስብሰባ። ይህንን አስቀርቶ በየሳምንቱ ዓርብ ከሰኞ እስከ ዓርብ የተሰራውን በመገምገም አዳዲስ ውሳኔዎችን በመወሰን ዓርብ ሙሉ ቀን የመምሪያዎች ስብሰባ ከሰዓት በፊትና ከሰዓት በኋላ ግምገማና ውይይት ውሳኔ የሚሰጥበት በየሳምንቱ ዓርብ እንዲሆን ቢደረግ እናንተም እረፍት ታገኛላችሁ፣ ቤተ ክርስቲያኗም ክብር ይኖራታል። ጤናችሁ፣ እረፍታችሁ፣ ሰላማችሁ የተጠበቀ ይሆናል። ሀገረ ስብከቱ የተለየ ለውጥ የሚያሳይበት ጊዜ ይሆናል። 4ኛው ችግር ብዬ ያዝኩት የበላይ ኃላፊዎች ድካም የማይታወቅበት አገልግሎት መታጣት መፍትሄ ብዬ ለዚህ ያስቀመጥኩት 2ኛ ቆሮንቶስ ምዕራፍ 9 ቁጥር 13 ላይ እንዲህ ይላል፣ በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ እግዚአብሔርን አስከብሩበት ይላል። ስለዚህ የበላይ ኃላፊዎች ሌሊትና ቀን ምንም ቢደክሙ ስርዓት የሌለው አገልግሎት ስለሆነ ድካማቸው አይታወቅም። ምክንያቱም ባለጉዳዩ ቁርጥ ያለ ውሳኔ ስለማይሰጠው በየ3 ቀኑ እዛው እየመጣ ይሰለፋል። ለደካሞች እንኳን የማረፊያ ወንበር የሌለው ስለሆነ ሁሉም ቆሞ ከ2 ሰዓት እስከ 6 ሰዓት ያማርራል፣ ይጮሃል፣ ይሳደባል፣ ያጉረመርማል። ብዙ ነገር ነው ያለው እዛ ጋር። ስለዚህ መፍትሄው አገልጋዮች በአግባቡ በማስተናገድ የማያዳግም ውሳኔ መስጠት መቻል ቢኖር መልካም ነው።
የማያዳግም ውሳኔ። ባለጉዳዮቹ በአንድ ቦታ ተቀምጠው ቁጥር ተሰጥቷቸው እየተጠሩ መምጣት አለባቸው። ቁጭ ብለው ተራቸውን መጠበቅ ያስፈልጋል። አሁን እዛ ጋ ያለው የተመዘገበው ሳይሆን ያልተመዘገበው ልዩ ኬዝ ነው ብሎ ዘሎ ይገባል። ትልልቆቹ ትንንሾቹ እዛው እየተጋፉ ቆመው አንዱ ዘሎ ይገባል። ስለዚህ ሁሉም ቁጥር ይዞ ቁጭ ማለት አለበት። አስተናጋጆቹ ደግሞ በስነ ስርዓት በቁጥር እየጠሩ እንዲስተናገዱ፣ ቡራኬ እንዲያገኙ፣ መልስ እንዲያገኙ፣ የማያዳግም መልስ አግኝተው እንዲሄዱ፣ በየቀኑ እንዳይመላለሱ መደረግ አለበት ብዬ እንደ መፍትሄ ይዤዋለሁ። የኔ ምክርና አስተያየት ከጠቀማችሁ በስራ ላይ አውሉት። ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር